ሜጀር ጄኔራል ጥሩያ ሰፊ ይባላል። ይሄ አጠቃላይ እንግዲህ ሙዚየሙ ከ1940ዎቹ ጀምሮ በዛን ጊዜ የነበሩ መሪዎች እየታሰበ እየተሰራ ግን ሳይፈጸም የቆየ ሙዚየም ነው። አሁን ከለውጡ በኋላ እንደገና በተወሰነው ኃላፊዎቻችን በወሰኑት መሰረት ይሄ ሙዚየም እንደ አዲስ ሊገነባ ተችሏል። እንግዲህ ዋናው አላማው እንግዲህ ሀገራችን ትልቅ ነች። ሀገራችን ትልቅ ታሪክ አለው። በተለይም ደግሞ ወታደራዊ ታሪኩ በጣም ሰፊ ነው። ያ ሰፊ ታሪክ ደግሞ እንዲሁ መቅረት መቻል የለበትም። ያ ሰፊ ታሪክ ትውልዱ እንዲማርበት መገንባት መቻል አለበት፣ መሰነድ መቻል አለበት። እሳቤው ይሄ ነው። መጪው ትውልድ ታሪኩን የሚማረው ታሪኩ ሲቀመጥ ነው። እንዲሁ ሲሆን ግን አፈ ታሪክ ነው፣ ወሬ ነው ሊሆን የሚችለው እና ዋናው አላማው ወታደራዊ ታሪኮቻችን ትውልዱ እንዲማርበት፣ ትውልዱ ከአባቶቹ ታሪክ ከአያቶቹ ታሪክ ተምሮ ራሱን ለቀጣዩ ደግሞ እንዲያዘጋጅ በማሰብ የተገነባ ሙዚየም ነውና ይሄ ሙዚየም እንግዲህ ታሪክ የሚጀምረው ዋናው ሙዚየም ሲገነባ ትርክቱ የሚጀምረው ከአክሱም ዘመነ መንግስት ጀምሮ እስካሁን እስካለው ወታደራዊ ታሪኮቻችን እዛ አዲሱ የሚገነባ ሙዚየም ላይ ይቀመጣል ማለት ነው። ይሄ ጊዜያዊ ሙዚየም ነው። ያ እስከሚገነባ ድረስ ትውልዱ እየመጣ ታሪኩን እንዲያይ ለዛ ታሳቢ በማድረግ ነው ሊገነባ የቻለው። አባቶቻችን የሚገርመው ነገር እዚህ ያያያችኋቸው በአድዋ ጦርነት ጊዜ አባቶቻችን ይጠቀሙባቸው የነበሩ መሳሪያዎች አሉ። እነዛ መሳሪያዎች ደግሞ ቫራይቱ የተለያየ ነው። ከአሜሪካን አለ፣ ከሶቪየት ህብረት አለ፣ ከቼኮስሎቫኪያ አለ፣ ከቻይና አለ፣ ከተለያየ አገር ነው። ሀገራቸውን ለመጠበቅ አባቶቻችን ምን ያክል ዋጋ ይከፍሉ እንደነበረ ምን ያክልም ደግሞ አገር ማዶ ተሻግረው ዲፕሎማሲው ውስጥ ገብተው ሀገራቸውን ለመጠበቅ ያደርጉት የነበረውን እንቅስቃሴ ያሳያል ማለት ነው። ስለዚህ ከዚህ ትውልዱ ምን ያክል ታሪክ ለመጠበቅ ይንቀሳቀሱ እንደነበረ ይሰሩ እንደነበረ ይሄም ደግሞ ዝም ብሎ አይደለም መስዋዕትነትም ጭምር ነበረው ማለት ነው። ሀገር የተገነባው እንዲሁ አይደለም፣ በደም አሻራ መስዋዕትነት ተከፍሎበት ነውና ትውልዱ ከዚህ ነው የሚማረው። ቀጣይም ሰራዊቱም ራሱ የሚጀግነው በራሱ በአባቶቹ በአያቶቹ ታሪክ ነውና የራሱን ታሪክ እንዲሁ ሰንደ ስታስቀምጥ ሰራዊቱ ይጀግናል። ትውልዱ ደግሞ በአባቶቹ ታሪክ እንዲኮራ ያደርገዋል። ቀጣይም ራሱን ደግሞ ሀገሩን ለመጠበቅ ዝግጁ እንዲሆንም ያደርገዋልና እነዚህ መሳሪያዎች ራሳቸው ይናገራሉ። ምንም አስረጂ አያስፈልግም። እዚህ የተቀመጡት ነገሮች ተጨባጭ አባቶቻችን የከፈሉትን መስዋዕትነት ምን ያክል መስዋዕትነት ከፍለው ምን ያክል ደክመው ከዛም በኋላ ደግሞ ሰራዊታችን ከዛ ከአባቶቻቹ ታሪክ ተቀብሎ በሰላም ማስከበሩ ሊሆን ይችላል። እዚሁም ደግሞ በሀገራችን ውስጥ በሚፈጠሩ ግጭቶች መስዋዕትነት እየከፈለ ሀገሩን እያስጠበቀ እንዳለ ያሳያል። ትውልዱ ከዚህ መማር መቻል ይችላል። ዛሬ ምክትል ጠቅላይ ሚኒስትሩ መጥተዋል። በእውነቱ በጣም ነው ደስ ያለን። ሌላውም ደግሞ እንዲመጣ ግፊትም ይፈጥራልና ባዩት ነገር በጣም ተደስተዋል፣ በጣም ተደምመዋል። መከላከያ ውስጥ እሳቸውም እንደነበሩ ታሪክ ያስረዳል። ራሳቸውንም ጭምር ያዩበት ነውና በዚህ በጣም ተደስተናል። ሌላውም ማህበረሰብ መምጣት ይችላል። በነገራችን ላይ እዚህ ሙዚየም ላይ አንዳንድ ዩኒቨርሲቲ ፒኤችዲያቸውን መጥተው ሰርተዋል። አሁን ሲነግሩኝም ነበርና መጽሐፍም ያወጡማሉና እዚህ ያለው ታሪክ ቀላል ታሪክ አይደለም። በተለይ አርካይቡ ከ100 ዓመት በላይ ያለው የሀገራችንን ታሪክ የሚሊተሪ ታሪክ፣ ዲፕሎማሲ፣ የመዘመቻ፣ የመረጃ የያዘ አርካይብ ነውና በጣም ትልቅ ታሪክ ነው። ተመራማሪዎች እዚህ መጥተው ቀደምት እንዳደረጉት ሁሉ መመራመር፣ መጻፍ፣ መሰነድ ይችላሉ። ተማሪዎች፣ ማንኛውም ማህበረሰብ መጥቶ እንዲጎበኝ ክፍት ነው ማለት ነው። ይህን ሙዚየም ማየት ማለት ሀገር እንዴት እንደተገነባች፣ ሀገር እንዴት ተጠብቃ እንደቆየች ባለው ነገር ላይ ማየት ይቻላልና ትልቅ ሙዚየም ነው። ቀጣይ የሚገነባ ሙዚየም ሲገነባ ደግሞ አጠቃላይ ሂስትሪውን ጨምሮ ያሳያልና ማንኛውም ማህበረሰብ መጥቶ ማየት ይችላል። ክፍት ነው። ምክትል ጠቅላይ ሚኒስትር ስለመጡ ደግሞ በጣም ተደስተናል። ለኛ ትልቅ አቅም ነው። ይበልጥ እንድንሰራ እንድንበረታታ ያደርገናል። ሌላው ማህበረሰብ መጥቶ እንዲጎበኝ እንትን ይላልና ክፍት ነው። መጥቶ ማየት ይቻላል።